ዛሬ ምን አለ መሰላችሁ ቶፒክ የሆነው ስለ እንዴት ነው ሰዎች ሁለት ወር ከዛ በላይ ዘሴም ሊወዱ ይችላሉ ወይ? መውደድ ብቻ እኮ አይደለም ሊያፈቅሩ ይችላሉ። በጣም በቃ እንደው ልክ አሁን ሻፒንግ ሄዳችሁ የትኛው ልብስ በጣም ወይም ደግሞ ከለሩ ለመምረጥ አንዳንዴ ያዳግታችሁ የለም ከለሮቹ በጣም የሚያማምሩ ሆነው ልክ እንደዛ ማለት ነው። እና ምንም ችግር የለበትም። ግን ሴክስ ባይኖራችሁ ይመረጣል። ለምን መሰላችሁ? ሴክስ ካላችሁ የላይፍ ሪስፖንሲቢሊቲ ያመጣል። ስለዚህ ሴክስ ባይኖራችሁ ይመረጣል። ሰሌክት እስከምታደርጉ ማለት ነው። ዴት አድርጋችሁ ሰሌክት እስከምታደርጉ ድረስ። ምክንያቱም ዴቲንግ በጣም የሚጠቅመው የትኛው ሰው ይሆነኛል፣ የትኛው ሰው ይጠቅመኛል ብላችሁ እንድትሉ ማለት ነው። ኦኬ። ሌላው ደግሞ ለሳይ ዝም ብላችሁ ብላይንድ ዴት ነገር አማራችሁ ለስ እና እንደው ዋን ናይት ስታንድ በሉት ብላይንድ ናይት በሉት ብቻ ጀስት ራንደም ፒክ ስታደርጉ ሴክስ ባይኖራችሁ ይመረጣል። ሴክስ ካላችሁ ግን ላይፍ ሪስፖንሲቢሊቲ ስለሚኖረው ሪግሬት የማታደርጉት ያ ሰው ሰይጣን ሆነ ጭራቅ ሆነ ምን ሆነ መልአክ ሆነ ምንም ችግር በቃ ምንም ሪግሬት የማታደርጉት የለም። በጸባይ በመልክም ምንም ሪግሬት ቁመናው መልኩ ምንም ሪግሬት የማታደርጉት አይነት የሆነ ቢሆን ይመረጣል ማለት ነው። እና ሌላው ደግሞ ምንም ነገር ቢሆን የራሴ ብላችሁ እንዲኖራችሁ የሚያደርግ ነገር ነው እንጂ አሁን ስቲሊንግ ምንም አይጠቅማችሁም። ስቲሊንግ ማለት ምን ማለት መሰላችሁ? የሰው ንብረትና ሀብት እንደው ሀገር ደረጃም ሊሆን ይችላል ሰርቃችሁ ግን የኔ የማትሉት እንደው ገና የኔ ስትሉት እንደ አንድ ሌባ ደግሞ ምን የኔ ነው ይላል ምናምን የሚል ነገር ነው የሚሰማችሁ። እና ያው ድየማማ አለበት። ከዛ የኔን አላችሁትም አላላችሁትም ድየማ ያመጣባችኋል። ምክንያቱም የእናንተ አይደለም። የኔ የምትሉት ነገር እንዴት ያስደስታል መሰላችሁ? የኔ የምትሉት ነገር ትንሽም ብትሆን የእናንተ ባለቤትነት ያለው ነገር በጣም ደስ ይላል። ለምን መሰላችሁ? መንግስት ይሄ ስሞል ቢዝነስ ምናምን የሚፈቅደው ለምን መሰላችሁ? ዋጋው እንደሆነ ዘሴም ነው። የተለየ ዋጋ የለ፣ የተለየ ፕሮዳክት የለ፣ የተለየ ስራ የለ፣ እዛ ስራ የተለየ ገቢ የለው። በቃ ግን የራሴ ብሎ ሲሰራው ሁሉ ነገር የራሴ ብሎ ሲያደርገው እንዴት ያለ ሳቲስፋክሽን አለው መሰላችሁ? ለዛ ነው። ሌላው ደግሞ በሩል በሬጉሌሽኑ ብቻና እምነት አድድ ሆኖ ያለው ዲፍረንስ። በሬጉሌሽኑ ብቻ ካላችሁ ራይት ሮንግ ለይታችሁ ይሄ ይጠቅመኛል፣ ይሄ አይጠቅመኝም፣ በቃ እንደዚህ ያለን። አሁን ለምሳሌ ሌብነት አይጠቅመኝም፣ ምክንያቱም ሌብነት መቼም እንኳን አይደለም የላይፌ ድረስ ዴፕት የሆንብኝና ላይፌን ሁሉ ሊያሳጣኝ የሚችል ነገር ስለሆነ ሌሎች ሰዎች እንኳን ጸጥ ቢሏችሁ ስትወስዱ ላይፍ ድረስ ዴፕት ሲያመጣባችኋል። አናውቅም ስቴጅ ኦፍ ዴፕቱ ማለት ነው። አሁን ለምሳሌ አንድ ጉርሻ ይሆናል የጎረስ ነው፣ ወይም ደግሞ 1 ብር ልትሆን ትችላለች የወሰድናት። በዛ 1 ብር ምን አደረግን? ተመግበን ሊሆን ይችላል። ባዲ ሲስተማችን ውስጥ ገባ አይደለ? ዳስት አሁን ባዲ ሲስተማችንን ኦልሬዲ ኮንትሮል አድርጎ ይዞታል። ኦኬ ባዲ ሲስተማችን ደግሞ ላይፋችንን ይዞ ያለ አይደለ? ዳስት
ያ ራሱ ኮንትሮል ያደርጋል ቴክ ኦቨር ያደርገውና ላይፍ ድረስ ዴፕት ገባን ማለት ነው። ለአንድ ብር ብለን ወይም ለአንድ ጉርሻ ብለን ወይም ለአንድ ዳቦ ብለን ማለት ነው። ዳሰት ብቻ የገዛሁበት ለሰይ የሆነ ነገር ሊሆን ይችላል። ለምሳሌ የቤት ኪራይ የሚሆነኝን ያህል ነው የሰረኩት ትላለህ። ማደሪያ አይደለ ቤቱ። ስጋህንም አክቹዋሉ ባዲንም ነፍስህንም እስከ ስፕሪት ድረስ በለው ይዘህ አይደል የምታድርበት ሰርቀኸው ካለ ሌሎች ሰዎች ላይ ስትዋሹ ልክ እንደዛው ማለት ነው። አሁን በሩል ሬጉሌሽኑ ስትኖሩ ራይት ሮንግ እንዲህ ትለያላችሁ ማለት ነው። በእምነት ስትኖሩስ አቤት በእምነት ስትኖሩ ደግሞ ያለው ሩል ሬጉሌሽኑ ያካተተ ነው። ራይት ሮንግ ለይታችኋል የሚጠቅማችሁ ፕላስ በእምነት ስትኖሩ እፎ ያለ እንዴት አይነት ሰላማዊ ህይወት ይሰጣችኋል መሰላችሁ። ምክንያቱም በእምነት ያለው ሰው ይሄ ሩል ሬጉሌሽን የምትለውን ነገር በቃ ሰኪዩር ዌልዝ የምትለውን ነገር ሰኪዩር ያደርግልሃል። ሃቪንግ የምትለው ነገር ስጋዊ ህይወት በለው መንፈሳዊ ህይወትን በለው ሾርት ላይፍ በለው ዘላለማዊ ላይፍ ምድራዊ በለው ገነታዊ ሁሉን ያጠቃለለ ስለሆነ በእምነት ስትኖር ብዙ ያለ ነው። ለሳይ በህግና በሬጉሌሽኑ ነው። አሁን ልክ ህግ ራይት ሮንግ ለይተሃል። ልክ አንድ ቀን ሳት ያለ ጊዜ በቃ የነፍስ ህይወት የሚባል የለ፣ የስጋዊ የሚባል ህይወት የለ፣ ገነት የለ። ከዛ ዳስት ኢንጅርድ ሆነሃል። ዳስት እና በእምነት ስትኖር ሁሌ ላይፍ አለ። ሁሉ ነገር እምነት ራሱ ሁሉ ነገር አለው። በእንግሊዘኛው ፌዝ የሚለውን አዝ አብሪቬሽን ወስደው እያንዳንዱ ነገር ላይፍ ሆኖ ታገኘዋለህ። ሁሉ ትርጓሜው ላይፍ ሆኖ ታገኘዋለህ። አሁን ዲቴል የለኝም ኢንፎርሜሽን እንጂ እንትን ላላችሁ ነበር የጻፍኩበት ሩቅ እና በቃሌ ደግሞ አልያዝኩትም። ኤፍ ብለህ እንዴት ኤፍ ብቻዋን ላይፍ ልትሆን ትችላለህ? አይ ደግሞ እኔ ነኝ አይደል ኢንተርናል ላይፍ የሚለውን ወሰደው። ኤፍ እንኳን ረስቸዋለሁ። ከዛ አሁን አያም የሚለውን አስበው። አያም ላይፍ ነኝ አይደል? ምን ያስፈልገኛል? ኤክስተርናልም በለ ኢንተርናልም ላይፍ ያስፈልገኛል አይደል? ታስብ ይሄ በለው። ይሄ ደግሞ ምን ነበር? የሆነ ነገር ሰምቲንግ ቲ ለብቻዋ ኤች ምናምን ብቻ ላይፍ የሚሰጠን ነገሮች። አሁን ለምሳሌ በቀላሉ ቲ ድሪንኩን አስብ። ፍሬንድ ላይፍ የሚሰጠን ፍሬንድሽፕ ላይፍ ይሰጠን የለ ላስት ሪሌሽንሽፕ እናስብ። እንሶን ኤች ሃውስ በጣም ዘላለማዊ ቤት ስጠኝ ስትል ሁሌ የምትኖርበት ራሱ ቢውልት ለማድረግ እንኳን ስታስብ ይሄ ቤት ሁልጊዜም የከተከትኩ እያፈረስኩ ምሰራው ሳይሆን ዘላለማዊ የሆነ ሀውስ እንዴት ሊኖረኝ ይችላል ስትል ፔንት ብቻ ሳደርገው ወይም ደግሞ ፔንት ባላደርገው ዝናብ ሲዘንብ ያ ቤቴ ሁልጊዜ ሪኒው ሪጂቭኔት የሚያደርግ ሀውስ መሆን አለበት ብለህ ታስባለህ። እና ስትማር በምትማርበት ትምህርት ቤት ሄደህ በምትማርበት ጊዜ ዘላለማዊ ህይወት የሚሆነኝን ሀውስ እንዴት ቢውልድ ላደርግ እችላለሁ በዚህ ባለኝ እውቀት ብለህ ታስባለህ። እና የሚሰጥህ ሀውስ ዘላለማዊ ህይወት የሚሰጥህ ሀውስ ትሆናለህ። ቲ ስትል ላይክ ኸርብን ስናስብ አሁን ለምሳሌ በቲ ሌላ ነገር ልታስብ ትችላለህ። ግን ሁልጊዜ ዘላለማዊ የሆነ ነገር አሁን ሁልጊዜ አያም ስል አምሲክ ስል ምንድነው ዘላለማዊ ህይወት የሚሰጠኝ ምንድነው? ኸርብ ፈልጋለሁ።
ሪጁቭኔት አድርጎ ያንግ አድርጎ አሁን አይ ሊቭ ሎንግ ኤጅስ ያው እንዳልኩ ፎሬቨር ኤጅስ እንድኖር ከፈለኩኝ ኸርቡ ላይክ እንደ ቲ ድሪንክ የማደርገው ነገር ምንድን ነው? እንደ ቲ